አያና ግብዣይን ተቀብለ ስለተገኘህ በጣም አመሰግናለሁ። እሺ ቴንክ ዩ። እሺ እንግዲህ ዶክተር አብይ የዛሬ 7 ዓመት ጠቅላይ ሚኒስትር ሲሆኑ የጠበካቸው ተስፋ ያደረካቸው ጉዳዮች ነበሩ? ካልነበሩ ለምን እንደሆነ ትነግረናለህ? አሁን ላይ ሆነ ከነበሩ ደግሞ ስታስበው ምን ያህል ተሳኩ የሚለውን እሱንም። ብዙዎቻችን ተስፋ እንዳደረግነው በጣም ተስፋ ሰጪ ጊዜ ነበረ። አንዳንድ ሰዎች ወደኋላ ተመልሰው እኔ ያኔም ጥርጣሬ ነበረኝ የሚል ነገር ሲናገሩ ሰማለሁ። ግን በጥቅሉ የነበረው የህዝብ ስሜት ፖለቲከኛው በጣም ተስፋ ሰጪ የሆነ ጊዜ ነው። ፍንጭ ያየንበት ነበረ። እኔ አንዱ ትልቁ ተስፋ ያደረኩት የኢትዮጵያ ፖለቲካ ውስጥ መሃሉ ባዶ ሆኖ፣ መሃሉ ማለት ኢትዮጵያዊነት የሚለው ነገር ላይ ያለው ነገር ባዶ ሆኖ ፖለቲካችን በብሔሮቻችን ላይ ብቻ ያተኮሩ፣ በብሔር ላይ ትኩረት መስጠት ክፋት ኖሮ ሳይሆን በብሔር ብቻ ላይ ያተኮሩና የጋራ የሆነው ነገር የሚያሰባስበን ነገር ላይ በጣም ክፍተት የነበረበት ነበርና እሱ አንደኛው ተስፋ ያደረኩት እሱን መገንባት ላይ፣ ሀገር መገንባት ማለት የሀገራዊ ስሜትን መገንባት ስለሆነም እሱን ትርክትና እሱን የመገንባት ስራ ውስጥ እንገባለን የሚለው አንዱ ተስፋ ነው። ሌላኛው ደግሞ የዲሞክራታይዜሽን ተስፋ ነው። ተቋማትን የመገንባት ኢንስቲትዩሽን ቢልድ የማድረግ ፍትሃዊነትን፣ ነፃና ገለልተኛ የሆኑ ተቋማትን፣ ዲሞክራሲን ወደ መገንባት። ያው ዲሞክራሲ ብዙ ጊዜ ዲሞክራሲ ውስጥ ያልኖሩ ህዝቦችም እንደመሆናችን መረዳታችንም አነስተኛ ስለሆነ ዲሞክራሲ እንደ ዱብዳ አንዴ በአዋጅ ወይ በትዕዛዝ ወይ ፓርቲ ወይ መንግስት ሲቀየር ወዲያው የምንጎናጸፈው ነገር ይመስለናል። ግን ልምምድ ነው። ዲሞክራሲ ባህል ነው። አንቺም እንደምታውቂው ብዙዎች ፖለቲካ የሚረዱ ሰዎች እንደሚረዱት ዲሞክራሲ የፖለቲካ ባህል ስለሆነ ያንን ባህል የመገንባት ሂደት ውስጥ እንገባለን የሚል በጣም ተስፋ ሰጪ የሚሆኑ ነገሮች በእውነት በተለይ የመጀመሪያው ዓመት ከ8 ወር ዓመት ከተወሰኑ ወራት አስታውሳለሁ። አይ ቲንክ ስካር የሚለው ቃል በደንብ ይገልጸዋል። ኦቨርዌልምመንት ውስጥ የገባንበት ኤክስትሪምሊ አንዱን ስንለው አንዱን በጣም አዳዲስ ሰምተን የማናውቃቸው ትርክቶች፣ አነጋገሮች፣ ከአመራር የማንሰማው አይነት ኢትዮጵያዊነት ላይ ያተኮረ ህብረ ብሔራዊነታችንን በደንብ የሚያጠናክር ንግግር፣ የታሰሩ ሰዎች መፈታት፣ እስር ቤቶች ባዶ እስከመሆን ድረስ፣ ጋዜጠኞች መብት ነፃ የሆነ ውጭ ያሉ የተሰደዱ ወደ ፖለቲካው ምህዳር እንዲገቡ በነፃነት መክፈት፣ ድንገት የሆኑ ሰደን የሆኑ የራሳቸው ሪፐርካሽን የራሳቸው በኋላ ላይ ውለን አድረን ያየናቸው እንግዲህ ምንድነው ካለፈ በኋላ ሃይንሳይት 2020 ይላሉ። ጥርት ያለ እይታ ይኖረዋል ሰው ካለፈ በኋላና ያላለውንም ብዬ ነበር የሚለው ሰው ለዛ ነው። አንዳንዴ ከዚህ ሆነን ትላንቱ እናየው ተጥሬ ነበር። ብዙ ሰው እንደዛ ይላል። ሰው ሁሉ ሲደግፍ እኔ ተቃወምኩ የሚል በጣም ብዙ ሰው ሰምቻለሁና አሁን ብዙ እየሆኑ ነው። ያኔ በጣም ጥቂት ነበር። በጣም ጥቂት ያስኔው ያልን ሰዎች አሉ። አይ ቲንክ አንቺን አስታውሳለሁ እንደ ልደቱ አይ ቲንክ በተወሰነ ደረጃ አቶ ልደቱ አያሌው ፑሽ አላደረገም ላይክ አፕሪሄንሽን ሳይሆን መጀመሪያ ላይ እንደውም ድጋፍ አይነት ነገር ሰጥቶ ልደቱ ከዚህ በኋላ ግን በአጭር ጊዜ ውስጥ እየሆነ ያለውን ነገር ሲያይ ደግሞ ተቃውሞውን ማሰማት ጀመረ። ከተቃውሞም በፊት ድጋፉም ላይ ላይክ አንዳንድ ጥያቄዎችን የሚያቀርብበት አንስቶ ምንድነው ወዴት ነው ከየት ነው የሚል ነገር በጣም በጣት የሚቆጠሩ ሰዎች ናቸው በዛ ጊዜ። እኛ ያው አንደርግራውንድ ነበር ያኔ ወደፊት ለፊት አልወጣንም። እኔ ያው ከሰከረው አካል ጋር ነበርኩኝ ሙሉ በሙሉ ቢኮዝ የነበርንበት ያሳለፍነው ኤክስፒሪየንሳችንን ስለዚህ ሀገር ስናይ ምን ያህል የጨለመ ነገር ይታየን እንደነበረ እንደ ህዝብ በብሔርተኝነት ውስጥም ያለው አካል ሆነ ሀገራዊ ነገሩንም ደግሞ እንዴት እንገንባ የሚለው ተስፋ ሰጪ ነገሮችን ያጣንበት ስለሆነ ዱብዳ ነው ሆነብን። ኦቨርዌልምድ ነው ሆነው ዛሬ አንድ ዜና እንሰማለን፣ ነገ ደግሞ ነገ ላይ ተፈቱ፣ ይሄ ተለቀቀ፣ ይሄ ገባ ሚል በጣም በጣም የኤርትራ ጋር ያለው ሪሌሽንሺፕ የተፈወሰበት በጣም የሚያስገርም የሚያስደምም ተስፋ አድርገዋል የምትዩን ነገር ሪዝነብል ሆኜ ፕራግማቲክሊ በዛ ፍጥነት ይሄ ሁሉ ነገር ይቀየራል ብዬ አላሰብኩም።
አትሊስት ያንን መንገድ እንጀምራለን ብዬ ካሰብኩት ብዙ ኤክስፖኔንሻሊ በሚበልጥ መንገድ ድንገት ነገሮች ሁሉ የመቀያየር ብዙ ተስፋ ያደረኳቸውም ተስፋ ካደረኩትም በላይ የሆነ ነገር ያየሁበት የመጀመሪያው ዓመት ከተወሰነ ወር ኦልሞስት ወደ 2 ዓመት የሚጠጋው ጊዜ ነበር። ከዛ በኋላ ያው መጠርጠርም ነበረ። እነኚህ ሰዎች ይፈቅዱለታል ወይ? ያው ስለምናውቀው ስትራክቸሩ እንዴት እንደሆነ የጸጥታ ስትራክቸሩ እንዴት እንደሆነ ያው ፈቅደውለት እንትን ብለዋል። ግን ኦፕሬት እንዲያደርግ ይፈቀዳል ወይ? አንዳንድ የነበሩ ነገሮች ወዲያው የቦምቡር ወራው ምናምን ሬቶሪኩ ትንሽ የተካረረ ነገር ከቲፒኤልኤፍ ጋር እየመጣ ሲሄድ ትንሽ አስጊ ነበረ። ብዙ ሰዎች እንዴት ሊፈታ ይገባል የሚል የራሳቸው መላምት የራሳቸው ነገሮች ማቅረብ ጀመሩ። ያ ኤስከሌት አድርጎ የፌደራል መንግስቱ ከሌሎች ኃይሎች ጋር ተባብረው ከትግራይ ጋር የተደረገው ጦርነት ነገሩን አይ ቲንክ ሙሉ በሙሉ በሁሉም አቅጣጫ የቀየረበት በዲፕሎማሲያችን በኩል በዲሞክራሲያዊው አየን የምንለው ድንገተኛ የሆነ ቅጽበታዊ የሆነ እድገት በኩል በኢኮኖሚ በኩል ብዙ ግራንቶች የተገኙበት I think the aid darling of the world የሚል I think ዶክተር ዮናስ ነው መሰለኝ በዛ ተርም ሲጠቀም አይቻለው። it's a proper explanation of የት እንደነበርን ወደ 18 ቢሊዮን የሚሆን ቃል የተገባ ከውጪ ድጋፍ እነኚህ ነገሮች በጣም ግር ብለው የመጡት ወዲያው ሳንክሽኖች፣ የተለያዩ መጓተቶች፣ የዲፕሎማሲ መዳከም፣ ሀገር ውስጥ ያለው የፖለቲካ ምህዳሩን እንግዲህ ያው ጦርነት ሲነሳ ጦርነት ያለበት ሀገር ላይ ሰፊ የፖለቲካ ምህዳር እንኳን እንደኛ ፖለቲካ ዲሞክራሲን ተለማምዶ የማያውቅ ሀገር አይደለም። ልምድ ያላቸው ሀገሮች ውስጥም ኢንተርናሊ ግጭት፣ የጦር መሳሪያ ሞኖፖሊ ከመንግስት እጅ የሚወጣበት ጦርነት በተለይ እንደዛ የሆነ ትልቅ ጦርነት ሲደረግ ይጠባል፣ ይዘጋል። እዛ ፕሮሰስ ውስጥ ገባንና የጦርነቱ ጊዜ የፈጠራቸው ከፍተኛ ዳሜጆች ተስፋ ተደርጎ የነበረውን ኦሬዲ የተደረገውንም ከዛም በላይ ተስፋ የታየበትን መልሰው አጨናግፈው አሳንሰው የሄድንበት ነበር የምንለውን ትራጀክቶሪ ወደ ተቃራኒ የወሰደበት የተለያዩ ኃይሎች ጦር መሳሪያን ለመያዝ ከዛም የያዙትን ጦር መሳሪያ ለፖለቲካ ማስፈጸሚያ የማዋል የውጭ ኃይሎች ኢንቮልቭመንት፣ ከፍተኛ የኢኮኖሚ ዳሜጅ በቢሊዮኖች የሚቆጠር ዶላር የማጣት፣ ህዝባችን የመሞት፣ ፖለቲካችንም ዳሜጅ የመሆን ነገር ውስጥ ገባን። ከዛው ጋር ተያይዞ ያሉንም የተከፈቱት በተለይ ነፃ እና ገለልተኛ የሆነን ሚዲያ አላው የማድረግ ሂደት በኋላ ኔጌቲቭ አሉታዊ የሆኑ ውጤቶች ማምጣት ጀመረ። ሚዲያው ባለባሌ ሁኔታ ለተለያዩ ፕሮፓጋንዳዎች መጠቀሚያ መዋል ጀመረና ይሄ እንግዲህ ጀነራሊ የሄድንበት መንገድ የነበረውን ተስፋ ከዛ በኋላ የጦርነቱ ሂደት ደግሞ ያንን ሁሉ ወደ ኋላ የመለሰበት የሱን አፍተርማት አሁን እያየን ያለንበት ግን በጣም ብዙ መሻሻሎች ኢኮኖሚው ላይ ተመልሰን ባውንስ ባክ የማድረግ ነገር ይታያል። በኢንተርናል ፖለቲክሱ ከትግራይ ጋር ያለው ነገር ተፈቷል። በውስጥ ያሉትም የመፈታት ተስፋ አላቸው ልንል የምንችልበት አንዳንድ ነገሮች አሉ። የተባባሱ ነገሮች አማራ ክልል ላይ ቢኖርም ኦሮሚያ ውስጥም ያለው እንዳለ ቢሆን የሱ አፍተርማት እስካሁን ዲል እያደረግን ነው። ዲፕሎማሲው ከሞላ ጎደል በጣም ተመልሶ ሪባውንድ ያደረገው እሱ ይመስለኛል። ዲፕሎማቲክሊ በጣም ከስረን ነበረ በጦርነቱ ጊዜ ያየነው ተስፋ ሁሉ ነው ወደታች የወረደው። አሁን ተመልሶ ያንሰራራበት በተለያዩ መንገዶች በኋላም ልናወራ እንችላለን። ከዲፕሎማሲ ጋር ተያይዞ እነኛን አይተናል ነው የምልሽ። ያው ረጅም ጊዜ አወራሁኝ። ትንሽ እንትኑም ኔትወርክሽም ነው መሰለኝ አይ ቲንክ እንትን ብለን ነበረ እስክትመለሽ ብዬ ነው። አሁን ኔትወርክ ደህና ነው። እንትን ለማድረግ ነው ለመቀያየር ብዬ አንድ አይነት ሲን ብቻ እንዳይሆን ምናልባት ዞር ስል ያነሳቸው ነጥቦች አሉ። መጀመሪያ ላይ ምን አይነት መጠበቅ እንደነበረ፣ እንዴት በደስታ እንደተቀበልከው፣ በኋላ ላይ ደግሞ የመጡትን ከሚዲያ ጋር ተያይዞ ሌሎችን ለውጦች በተመለከተ ጦርነቱ እንደገባኝ ነው ግምገማህ ማለት ነው። ያንተ ነገሮችን ያበለሻሸው በራሱ ጦርነቱ ባይመጣስ ኖሮ ለምሳሌ
ቅድም ያነሳነውን ፖለቲከኛ አቶ ልደቱን ብናይ 27 ሲደመር 2 ብሎ መጽሐፍ የጻፈው ወደ አዲስ አምባገነናዊ የፖለቲካ ስርዓት እየተዋለደ ስለመሆኑ በተጨባጭ ማስረጃዎች ጠቅሶ ገና በ2 ዓመቱ ነው በመጽሐፍ ደረጃ ከዛ ፊትም ያው ሲናገር ነበርና ጦርነቱን ባይመጣ ኖሮ ኦልሬዲ የጠቅላይ ሚኒስትር አብይ ቡድን እየሄደበት የነበረው ልክ ያልሆነ መንገድ ነበርና ጦርነቱን ብቻ ነው ወይ እንደ ችግር የምትወስደው ለደረስንበት? ጦርነቱ ያመጣቸው በጣም ብዙ የጠቀስካቸውን ጨምሮ ሌሎች ችግሮች አሉ። ግን ጦርነቱ ውስጥ ባይመጣ ኖሮ ትክክለኛው ትራክ ላይ ነበር ብለህ ታስባለህ የጠቅላይ ሚኒስትር አብይ ቡድን? አዎ እንደኔ ትራጀክቶሪው እየሄደ ያለበት በተለይ ካሳያቸው የመጀመሪያዎቹ ጥቂት ወራት ውስጥ ካሳያቸው እምርታዎች አንጻር መደነቃቀፎችና አንዳንድ አቅጣጫዎች ኦሮሚያ ውስጥ ያለው የትጥቅ ግጭት የተፈጠረው ወዲያውኑ ነበር። እነኚህ ችግሮች ሰርፌስ እንደሚያደርጉ በኋላ ላይ ማየት ጀመርን። ከዛ እኛ ቀድመን ነው ስካሩን መልቀቅ ጀመረና ምን አይነት ነገር ማየት ጀመርን? ሰዎች አንቲሲፔት ያደረጉት በራሳቸው የፖለቲካ ትልም ውስጥ ይሄ ለውጥ እንዴት እንደሚገባ አስልተው የሚሄዱበት እንጂ የዚህ ለውጥ ባለቤትነት በአንድ አካል ብቻ የተያዘ እንዳልሆነ ድርሻውም ደግሞ ክፍፍሉ ምን ይመስላል፣ ይህንን ለውጥ ይዞ ያለው እያስኬደ ያለው አካል የፖለቲካ ሐሳቤውና ፍላጎቱ እሺ ብሎ ይሰጠናል ወይ የሚለውን አይነት ነገር እሱ ትንሽ የለንም። እጅ ላይ ያለን ነገር የኔም ነው ከማለት አልፎ እኔ የምለው ብቻም ነው ሊሆን የሚገባው የሚል አይነት ስሜት ነበር። እሱን አሁንም ያለ የፖለቲካ ሐሳቢያችን እሱ ነው አይደል? አሁን ስልጣን ላይ ያለን መንግስት ላይክ እኔም እኮ አለሁበት የሚል ስሜት አለን። አይ ቲንክ የፖለቲካ ፓርቲ እንደ ተቃዋሚ እፈልገዋለሁ እኔም ያንን ስልጣን ቢይዝ ይሄን አደርጋለሁ የሚል ስሜት ያለውና አይ ያ ስልጣን እኮ የኔንም ስልጣን ነው ይዘህብኛለሁ፣ አንተ እዛ ጋር ለመምጣትህ ኮንትሪቢዩት አድርጋለሁ፣ ስለዚህ ይገባኛል፣ ስለዚህ የኔንም ሐሳብ እዛ ውስጥ እንድታስፈጽም እፈልጋለሁ ወይም ደግሞ በእኔ ሐሳብ ስር እንድትሆን እፈልጋለሁ የሚል ይሄን አይነት መንፈስ ያላቸው ነገሮች ነበሩ። ካላደረክ እንደዚህ ነው የሚል አንዳንዶቹ ቀለል ያለ ተርም ላለመጠቀም ነው እንጂ ንቀት የሚመስሉም አሉ። እድሜውም ያው ወጣት የሚባል early 40s ስለሆነ በዛ ላይ ደግሞ የነበረበትም ፓርቲ ሞስትሊ ዶሚኔት ተደርጎ በቲፒኤልኤፍ ስር የነበረና ብዙ አይነት የንቀት እይታዎች የሚታይ ተላላኪ ናቸው ምንድናቸው የሚባሉ እንደነ ብአዴንና ኦህዴድ አይነት ድርጅቶች በዛ አይነት ስም ይሰየሙ ነበር። ከዛም የተነሳ ሊሆን ይችላል ለውጡም ደግሞ በጦር መሳሪያ የተያዘና ይሄ መንግስት ተገልብጦ ሳይሆን የህዝብ ንቅናቄና እዛው ድርጅት ውስጥ የነበሩ እንቅስቃሴዎች ያመጡት እንደመሆኑ መጠን ሰው በስልጣን ላይ ያለውን መንግስት ስልጣን ላይ እንዳለና የራሱን ትልም እንደሚያስፈጽምበት የራሱን የፖለቲካ ዓላማ እንደሚያስፈጽምበት ያ የፖለቲካ ዓላማ የሚቃረን አካል ደግሞ የፖለቲካ ስልጣኑን ለመያዝ የራሱ የሆነ ሰላማዊ ትግል ማድረግ እንደሚጠበቅበትና ይሄንን አይነት ዴሊኔሽን ለይቶ የማየት ችግር አለ። ስለዚህ በጣም የመጓተት ነገር እኛ ሮድማፕ ሰርተን ሰተነዋል የሚል ከዛ ደግሞ ሮድማፕ አልቀበልም ያለ ሲመስል ደግሞ ሌላ አይነት ሽረባ ውስጥ መግባት ውጪ የነበሩ ተሰደው የነበሩ ሌሎች አካላት ሲመጡ ቀጥታ ወደ ስልጣን ማማ በተወሰነ ደረጃ ተካፋይ ሆነው እንደሚመጡ ያሰቡበት ይዘት እነኚህ ነገሮች መቃቃሮችን እና የተለመደ ትራዲሽን ውስጥ የመግባት ጫናዎት መገፋፋት አሻጥሮች መጀመር መታየት ጀምሯል። ስለዚህ ከነበረው እምርታ አንፃር እሱን ሊያስኬድ የሚችለው ባህል እንደመሆኑ መጠን ባህል ስንል የዲሞክራሲ ባህል ማህበረሰባዊ ነው። ሁሉም የፖለቲካ ተሳታፊ አካል ያንጸባርቀዋል አይደል? ፖለቲካ ምህዳራችን እንደዚህ ዲሞክራሲያዊ ቢሆን ኖሮ የምናሳየው ስነምግባር ከአንድ አካል ብቻ ሳይሆን ሁሉም አካላት በዛ ውስጥ ይሆኑ ነበር። እኛ ግን እንደዛ ያላደግንበት ስለሆነ ያልኖርበት ስለሆነ የተከፈቱ በሮችን እንዴት ዩዝ እንደምናደርግም አናውቅም። ጋዜጠኛ አሁን ጥሩ ኤግዛምፕል ሊሆን የሚችለው ለሚዲያ የተከፈተው በር ነው። ለሚዲያ የተከፈተ በር ብዙዎቹ በስነ ስርዓት ሊጠቀሙበት የሞከሩ ኋላም ላይ በነበሩ ሪፕሬስድ የሆነ ነገር የታየበት አለ። ግን
አብዛኛው ላይ የተመለከትነው ነገሮችን ኮራቦሬት ሳያደርጉ ኢንፎርሜሽንን ሳያጠሩ ህዝብ መሃል ብጥብጥ ሊፈጥሩ የሚችሉ ነገሮች ጥላቻዎችን ያለምንም ፍርሃት የመልቀቅ ነገር ነበር። አካውንታቢሊቲ የዲሞክራሲ ካልቸር ውስጡ ስላልኖርን የተለማመድነው እንደዛ ነው። ወደዛ ልምምድ የተመለስንበት አሁን የምናየው አይነት የዲሞክራሲ ምህዳሩ የዛሬ 5 ዓመት ከነበርንበት 6 ዓመት ከነበርንበት ይሄ ለውጥ ሲመጣ አሁን ያለንበት በጣም ኔጌቲቭ በጣም ወደ ታች የወረደ ነው አይደል? ኦሬዲ ተመልሰን በጣም ሪግሬስ አድርገናል በአጠቃላይ የዲሞክራሲ ምህዳሩ ላይ። ሪግሬሽን አለ። ሪግሬሽኑ እንደጀመረም አይተናል። ወዲያውኑ ነው የጀመረው፣ ብዙም አልቆየም። ግን ብዙ ጊዜ የሚደረገው ምንድነው እንደው በራሱ ፍላጎት ሆን ብሎ የከፈተውን ዝም ብሎ አንድ ቀን ጠዋት ደግሞ በግራ ጎኑ ተነስቶ እየዘጋው ማስመሰሉ ትክክል አይደለም። ባህል ስላልሆነ ልምምዱ ስለሌለን ተመልሰን ወደ ለመድነው ነገር ሪግሬስ ያደረግንበት ወደ ምንድነው ወደ ሀቢታችን ወደ ኋላ ተመልሰናል። ወደ ለመድነው ሰውነታችንን ወደ ተዋሃደው ልምምድ ሄደንበት ከመንግስትም ከሌሎችም ከተቃዋሚም ነፃ ሊሆን ከሚገባውም አካል እንደዛ ተፈጥሯል ብዬ አምናለሁ። አዎ በእርግጥም የተከፈተው የፖለቲካ ምህዳር ውስጥ የሚዲያው ውስጥ እንዴት ነው የተጠቀምንበት የሚለው ላይ ኃላፊነታቸውን በአግባቡ መወጣት ያልቻሉ፣ ለጥላቻ ሰበካ ያዋሉ፣ ለሐሰት መረጃዎች ያዋሉ በርካታ የሚዲያ ሰዎች ነበሩ። ልክ ነው። ከመጀመሪያው ግን እኔ መጀመሪያም ላይ ጥርጣሬ ነበረኝ። ምንድነው መሰለህ አሁን ላይም ሆኜ ሳየው እንዴት በዛ መጠን ሊታመን ይችላል ብዬ የማስበው አንደኛው ነገር ሚዲያ ክፍት መሆኑ፣ ይሄ እስረኞች መፈታታቸው እንደዚህ በጎ ነገር ሆኖ እያለ እሱ ማረጋገጫ ሊሆንስ ይችላል ወይ? የትኛውም መንግስት ሲመጣ ያው ሌላውን ለማሳጣት የሚያደርገው ነገር አለ አይደለ? እኔ የተሻልኩ ነኝ ለማለት ማሳያ ቢሆንስ ብሎ ቢያንስ ሊጠየቅ የሚችል ነገር ነው። መደምደም ባይቻል እንኳን ማለት ነው። ስለዚህ የሚዲያዎቹንም ካየህ ለምሳሌ የነ ኢቲቪ ምናምን ምንድን ነበር ሲሰሩ የነበረው ነገር ሲባል እንደው በአብዛኛው ሊባል በሚችል ለመደምደም ሊቃረብ በሚችል አይነት ሁኔታ ያለው መንግስት ላይ ጥያቄ ሊቀርብበት የሚችል አይነት ነገር እንደሱ አይነት ፕሮግራሞች ሲሰሩ አናይም ነበር እና ያው ወደ ጠርዝ የሄደውን በህወሓት ኢህአዴግ ጊዜ ደግሞ ያው ስሙን ራሱ መገለጫ እንደሆነው የበላይነት የነበረውን ህወሓትን እሱን ነበረ ያው በተለያዩ አይነት መንገዶች የመቀጥቀጥ ስራ እንጂ ሌላውን የለውጥ ኃይል የተባለው ነው ኦህዴድ እና ብአዴን አካባቢ ላይ ጥያቄ ለማንሳት የነሱስ ድርሻ ምን ነበር የሚለውን እንኳን የማይሰራበት አይነት ስለነበር የእውነት ሚዲያው ላይ ያለው ለውጥ ነው ወይ በወቅቱ አነሳ የነበረው ጥያቄም ጭምር ስለነበረ ነው። ሌሎችም ተደረጉ የሚባሉት ነገሮች በመልካም የሚነሱ በርካታ ነገሮች መኖራቸው እንዳለ ሆኖ ያ ነገር ግን ኢህአዴግም ሲገባ እኮ ያደረገው ነገር አለ አይደለ? ከእስረኛ መፍታት ሚዲያውን ያልነበረ አይነት ነፃ ሚዲያ የመጣበት ምናምን። ከዛ ግን ትንሽ ቆይቶ ደግሞ ያንን ተጠቅመው የሚጽፉ ሰዎች ደግሞ ምንድነው ሲደርስባቸው የነበረው የሚለውን እና ከዛ አንጻር ስናየው አሁን ያልከው አይነት የፖለቲካ ባህላችን ብልሽት የወለደው ብቻ ነው ወደኋላ መመለሳችን ወይስ ደግሞ ከመጀመሪያው ሲታይ እንደነበረው ይፈለግ የነበረው አዲስ መጣ የተባለውን ደግሞ የለውጥ አቀንቃኞች ማሞገሻ የማድረግ እንጂ ሚዲያውን የእውነተኛ ለውጥስ ነበር ማለት ይቻላል ወይ የሚለው ላይ እሱን ትንሽ ብትልበት። አይ ጥሩ ነጥብን ያነሳሽው። ኢንቴንትን መቼስ ያው ኢንቴንት ጀጅ ማድረግ ያስቸግራል አይደለ? አይ ኢንቴንት ሳይሆን ከሚታዩት ከፕሮግራሞቹ ይዘት እንጂ አይ እሱ አይደለም ሴንተር ኦፍ የምናገረው ሳይሆን ጀስት ነክተነው እንድናልፍ ነገሮቹ ያሉትን ይዘት እንዳለ ሆኖ ምን አስበው ነው ያደረገው የሚለውን መፍረድ አንችልም፣ ይከብደናል። ግን አይከብደንም። ለምን መሰላየንም አይከብደን ምንድነው በፕሮግራሞቹ ቢያንስ አሁን መንግስት እጅ ላይ የነበሩት ሚዲያዎች ሲሰሯቸው የነበሩት ምንድናቸው ስትል ምንድነው የተፈለገው የሚለውን ነገር አያሳዩህም? ኦኬ መንግስት ሚዲያዎች መንግስት ናቸው አይደለም? መንግስት እጅ ላይ ያለው ከሆነ ግን ሚዲያው ላይ ለምሳሌ አንዱን ዘርፍ አሁን ስታነሳው እውነተኛ ከሆነ ግን እነሱም ላይ መታየት አልነበረበትም ያ ለውጥ? እሱ ነው የምልሽ። እነኚህ ለውጦች ባይዘው ሂደት ቅድም ባህል ነው ብለናል አይደል? የመንግስት የሆነ በመንግስት የሚከፈለው ሚዲያ ውስጡ የሚቀጠረው ማን ነው እዛ የሚሰራው በምን መንገድ ነው የሚተዳደረው አይደለ? የሚያጎርሰው whoever
ፔስ ዘ ፓይፐር ኢዝ አፕት ቱ ኮል ዘ ቱንስ ይባላል አይደል? አዝማሪውን የሚከፍለው ሰውዬ ግጥሙንም የሚያወጣው እሱ ነው አይደል? የጥቅም ትስስሩን ስትራክቸሮቻችን ኢንስቲትዩሽኖቻችን ራሳቸውን የቻሉ ሆነው ተጠያቂነታቸው ኃላፊነታቸው ምንድን ነው የሚለው በጣም ራሱን የቻለ ስራ የሚጠይቅ በአንድ ጊዜ የሚከፈት አይደለም። የውጭውን ሌላውን ሚዲያ ማለት ነው የግል ሚዲያዎችን የውጭ ሚዲያዎችን እነኚህ ሚዲያዎች ሀገር ውስጥ ኦፕሬት እንዲያደርጉ የተፈቀደበትን ነው እያልን ያለ ነው እንጂ ኦፍኮርስ ቲቪ እኮ ያው የመንግስት ቴሌቪዥን ነው የምንለው ራሱ አይደለ? ሚኒንግ የመንግስት ዓላማን ፍላጎትን ሀሳብን ነው የሚናገረው። ያው በተለምዶ ማለት ነው በተለምዶ እንደዛ ነው። መኖሩም ችግር የለውም። በነገራችን ላይ ይሄ ሲሲቲቪ የራሱ የሆነ መንግስት የራሱ የፕሮፓጋንዳ ወይም ደግሞ አንድ ፓርቲ የፕሮፓጋንዳ ሚዲያ ሊኖረው ይችላል። በመንግስት በጀት ግን መሆን የለበትም። የፓርቲ ሚዲያ ካለ በፓርቲው በጀት ነው የሚንቀሳቀሰው። ህዝብም ያውቃል ከዛ የሚሰማው ነገር የፓርቲ እንደሆነ። መንግስትም ደግሞ እንደ መንግስት ዓላማዎቹን ፍላጎቶቹ የሚያስረዳበት የመንግስት ቻናልም ሊኖር ይችላል። ገለልተኛ የሆነ የህዝብ ወይም ደግሞ የግለሰቦችም ሌሎች የውጭም ቻናሎች መፈቀድ አለባቸው። ይሄ ነው ዳይቨርሲፊኬሽን። አሁን to this day ሪዮት አንቺ እንደምታውቂው ዩቱብ፣ ፌስቡክ እነኚህ ነገሮች ክፍት ናቸው ኢትዮጵያ ላይ አይደል? ኦፕሬት እንዲያደርጉ እንድንናገር መንግስትን የሚወቅሰውም የሚሰድበውም እዛም ሆነው የሚናገሩ እኮ አሉ to this day። ግን ምነው ያው አሁን ላይ ወደ አለመኖር እየተቃረቡ ነው እንጂ አሉ። አሉ ግን ኦፕሬሽናሊ የዲሞክራሲ ገቨርንመንት የዲሞክራቲክ ገቨርንመንት the fourth branch of government የሚባልበት ምክንያት ሚዲያ እነኛ ሶስቱ ተሳስረው የሚሰሩ ሲሆኑ በመንግስት ውስጥ ይሄኛው ደግሞ አራተኛና ወገንተኝነቱን ለህዝብ ብቻ አድርጎ የሚሞግት ፓወርን የሚሞግት አካል ስለሆነ ሊፈቀድለት ይገባል፣ ግራውንድ ሊከበር ይገባል የሚለው ማለት ነው። ጦር ሜዳ ላይ ፕሬስ የሚለብሰው እኮ ለምንድን ነው ፕሬስ ይከላከላቸዋል? ለምን ከጦርነቱ ውጪ ነን ህዝብን ወክለን እዚህ ያለን የሚለው የዲሞክራሲ ራሱን የቻለ አንዱ ምህዋር ስለሆነ እሱን መገንባት ሂደት ነው፣ ስራ ነው። አንድ አካል ብቻውን ጠፍጥፎ የሚያስቀምጠው አይደለም። ተሳታፊዎች ሁሉ የዲሞክራሲ ባህልን ተጠቅመው የሚያደርጉት ነገር ነው። ትልቁ ችግራችን ምንድን ነው? መሀሉን ቅድም ያልኩሽ ተስፋ አድርጌው ነበረ ያልኩት መሀሉን አፍርሰነው ነበር። ይሄ ፌዴራሊዝም ያው እንግዲህ ብዙ ጊዜ ሌሎች ቦታዎችም ላይ ሶሻል ሚዲያም ላይ ይናገራሉ። ፌዴራሊዝም is like ኬሚካል ሪአክሽን ነው፣ ኬሚካል ፕሮሰስ ነው። አንዴ ከተፈጠረ በኋላ ሪቨርስ አይደረግም። ፌዴራሊዝም ውስጥ ስንገባ ኦልሬዲ ከዛ በኋላ ወይ ባልካናይዜሽን መበታተን ወይ ኮንፌዴሬሽን አለበለዚያ ራሱን ፌዴራሊዝምን አጽንቶ መቀጠል። ከዛ ውጪ የሆነ ዩኒተሪ የሆነ ሲስተም መሄድ አይቻልም። አንዴ ከዛ ከሄደ በኋላ ተመልሶ በርበሬን መልሶ ቃሪያ ማድረግ ነው፣ አይቻልም። እዛ ፕሮሰስ ውስጥ ስንገባ የገባንበት አካሄድ በኮንስቲትዩዌንሲው በህዝብ ብዛት አቅሙ ከትግራይ ክልል የሚመጣ በፐርሰንታይል ማጆሪቲም በኢትዮጵያ ውስጥ ያው ማጆሪቲ የለም። ኮምፓራቲቭ ማጆሪቲ እንኳን ብናደርግ ትልልቆቹ ከሚባሉት ያልሆነ በፌዴሬሽን ምክር ቤትም ሆነ በህዝብ ተወካዮች ምክር ቤት ቁጥሩም አነስተኛ የሆነ ግራውንድ ይዞ ቲፒኤልኤፍ ግን ማጆሪቲዎቹ ሊሆኑ የሚችሉትን ግማሹን በራሱ ስትራክቸር ሰርቶ ነው የለፍን አባሮ ሌሎችን ደግሞ እነ ሶማሌ እነ አፋር እነኝን ደግሞ አጋር አድርጎ ድምፅ አሳጥቶ ኢትዮጵያዊ የሚባለውን ስትራክቸር እቺ ሀገር እያልን እኮ ነው የኖርነው አይደለ? እቺ ሀገር ነው አይደል? ሀገራችን ማለት ተን እቺ ሀገር እያልን ነው የኖርነው። ስለዚህ ለሀገር ተቆርቋሪነት ዋጋ መክፈል ጥቅምን እኔ እንደ ቀልድ ዩኒቨርሲቲ ምናምን ያሉ ወንድሞቼ ጋር እንደዚህ ጓደኞቼ ትዝ ይለኛል። ኢትዮጵያ እያለን ስንስቅ ስንጫወት አንዳንዴ ያው ገንዘብን ምናምን ያጥራል አይደልና እቺ ሀገር ተሽጣ ድርሻዬ በተሰጠኝ የሚል ቀልድ ነበር። እንደ ቀልድ ነው የምንናገረው፣ ግን ምን ያህል ፔትሪዮቲዝም ከውስጣችን ሃሎ አውተር እንዴት እንደተወገደ የሚያሳየው። ሀገር ተሽጦ ድርሻዬ ቢሰጠኝ ማለት ሀገር ክደት እኮ ሀገር ክደት እንደ ቀልድ ነበር የምናወራው። ቢኮዝ ሀገራችን የሚለው መንፈስ የጋራ የሚለው ነገር ጠፍቶ ኦሮሞነቴ ላይ ነው የማተኩረው፣ እሱ ትግራይነቱ ላይ ያተኩራል፣ ያኛው አማራ እንደዚህ ኮምፓርትመንታላይዝድ ሆነን ሴንተሩ ግን ሃሎ ነው፣ መሀሉ ባዶ ነው። እንደዛ አይነት ውስጥ የኖረ ይሄን አይነት ካልቸር ይዞ የቆየ ማህበረሰብ ከዛ ውስጥ የሚወጣ ኢንስቲትዩሽን በቀላሉ የተወሰነ ጥቅም ካገኘ እንዴ ሀገሬ ብሎ የሚተወው ነገር አይኖርም።
ይሄንን ደግሞ ለማስፈጸም ፍቃደኛ የሆኑ ገንዘብ ያላቸው ብዙ አካላት ነበሩ ከውስጥም ከውጭ። የዛ የተጠለፉ ኢቭን የሚዲያ ብቻ ሳይሆን ሌሎች ኢንስቲትዩሽንስ በጣም ወሳኝ የሆኑ ኢንስቲትዩሽኖች ከዌስተርን ካንትሪስ ከሌሎች ሀገሮች ጋር አንዳንድ ነገሮች የተያዙ ነገሮች አሉ። እዛም ውስጥ መሳተፍ ጀምረናል። መንግስትም የመንግስት ስትራክቸር እኮ ከሰማይ አይደለም የመጡት እዛው ኦፒዲዮ የነበሩ ሰዎች ናቸው አይደል? እዛው ነው እዛው የነበሩ ሰዎች ናቸው። መንግስት ስትራክቸር ማለት አሁን እኛ የምናየው ዶክተር አብይ አህመድን ነው ፊት ለፊት የምናየው። ግፋ ቢል ብንወርድ ወደ ታች አንድ ቲር ብንወርድ የተወሰኑ ሌሎች ሰዎች ልንጠራ እንችላለን። ግን ሰፊ መንግስት ነው። በጣም ብዙ ሰው ነው፣ ብዙ ህዝብ ነው እዛ ውስጥ የሚሰራው። ያ አካል ያልኖረበት ያልተለማመደው ዲሞክራሲያዊ የሆነ ፍትሃዊነት ላይ እንትን ያለ ሊን የሚያደርግ የሚደገፍ በፍትሃዊ በባላንስ የሚደገፍ በዲሞክራሲ ባህል ያልኖረ ነው። ስለዚህ ትንሽ ገፋ ሲደረግ ያመጣዋል የድሮ ባህል፣ ጭቃ ጅራፉ ይመጣል ማለት ነው። ለዛ ነው በፍጥነት ተመልሰን የገባንበት። ሲጀመር ግን ኢንቴንት እንዳለ እኔ ኢንቴንታቸውን ጀጅ ማድረግ አልችልም ልሽ በዚህ መንፈስ ነው። ሲጀመር የሚታየው ነገር እውነትም እነኚህ ሰዎች የሆነ ለውጥ ማምጣት ፈልገዋል። የሆነ አይነት ነፃ የሆነ ሀገር የሁሉ የሆነ ሀገር ለማምጣት እየተሰራ ያለ ነገር ይታይበት ነበር። እንደዛ አይነት ቃና ነበር። ከዛ ግን ወዲያው ተመልሶ ወደ ተለመደው ባህላችን የሄድንበት መንገድ ነው። አዎ እንግዲህ በተለይም ደግሞ ኢትዮጵያዊነት በምን አይነት ሁኔታ ውስጥ ነበር የነበረው፣ ኢትዮጵያዊነትን ማቀንቀን ስለ አንድነት መናገር እንዴት ነበር የሚያሳየው የሚለው ይታወቃል። 27 ዓመት የነበረው የህወሓት ኢህአዴግ ጊዜ እና አንደኛውም ብዙ ድጋፍ የመጣው ከብዙ ሰዎች ይሄኛው አይነቱ ነገር ሊቀር ነው፣ ወደ አንድነት ልንመጣ ነው፣ እንደዚህ አይነት እሳቤ ስለነበረ ነው። ያው እንዳልከው መልሶ ደግሞ አሁን ላይ በምን አይነት መበጣጠስ ውስጥ ነን ያለ ነው፣ በምን አይነት የኔና ያንተ ፖለቲካ ነው ውስጥ ነን ያለ ነው ሲባል ደግሞ የበለጠ አስቀያሚ የሆነ ፖለቲካ ውስጥ የበለጠ ገብተናል። ለማን ነው እነዛ ሁሉ ማን ነው ተጠያቂው? እዚህ ለመግባታችን እንደዚህ ስንል ያው ከራሱ ከመንግስት ጀምሮ እያልን የምንመጣባቸው የተለያዩ አካላቶች ይኖራሉ። እዚህ ጋር ግን አንድ ልጠይቅህ የምፈልገው ነገር እኔ ያሻግራችኋለሁ ነው ያሉት ጠቅላይ ሚኒስትሩ ከመጀመሪያውም አይደለ? ከዛ ጀምሮ በእኔ በኩል እንደ ችግር ነው የማየው። በቃ አንድ ሰው ላይ የተንጠለጠለ አይነት ነገር ማለት ነው። አሁንም ደግሞ ይህን 7 ዓመት ስንነጋገር ሁሉ የመንግስት ሚዲያዎችም እንደዚሁ 7ኛ ዓመት እንደዚህ ሲሉም ያው የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትን ነው አይደል? ብልጽግና ከዛ በኋላ ከዓመት በኋላ ምናምን የተመሰረተ ፓርቲ ነው እና እሱስ በራሱ የጠቅላይ ሚኒስትር አብይ እንደዚህ አይነት ያልተገባ አይነት ትልቅ ሚና እሱንስ እንዴት ታየዋለህ? ብልጽግናን ስንገመግም 7 ዓመቱን ስንገመግም ያለ አግባብ አንድ ሰው ላይ ጥፋቱም ልማቱ ምኑም እየተጫነ አይደለም ወይ? እሳቸውስ ያን እያደረጉ አይደለም ወይ የሚለው? አዎ አይ ቲንክ እኔ ያሻግራቸዋለሁ የሚለውን አንድ ቦታ ነው የሰማሁት አስታውሳለሁኝ። እና ስለ ሽግግር መንግስት ተጠይቀው ይመስለኛል በእኔ ጣሉት። አዎ ሽግግር መንግስት ራሱ ጥያቄው እኮ እስቲ ሽግግር መንግስቱን እንዴት ታዩታላችሁ ቢባሉ የጠየቁት ሰው አሁን ለምሳሌ እኔ እዚህ ጋር እቀመጣለሁ የሚል ነገር ሳያቀርቡ አይቀሩም። ብዙ ጊዜ እንደዚህ ነው አስተሳሰባችን። ሽግግር መንግስት ስንል ሀገር እንዴት ነው የምትሻገረው የሚለው ስሜት ሳይሆን እነኚህ ሰዎች ራሳቸው ብቻቸውን ሊበሉት ነው እንዲህን ስልጣን ለእኛ ሲያካፍሉን አይነት መንፈስ ነው። ብዙ ጊዜ ሽግግር መንግስት የሚያነሱ አካላት ብዙ ጊዜ ይህንን አይነት መንፈስ ነው ያላቸው እንጂ በዚህኛው ሮድማፕ በዚህ ስትራቴጂክ ፔፐር መሰረት ሀገር ወደዚህ መሻገር አለባት የሚል ሬኮሜንዴሽን ሰልፍ ሰርቪንግ ባልሆነ መንገድ የሚቀርብበት ይዘት ብዙ ጊዜ አይታይም። የፖለቲካ ድርጅቶች ምርጫ እስኪደርስ መጠበቅ የለብንም፣ አሁን የተሻለ መደላደል አድርገን ለምን እኛም ያለንበት መንግስት አይሆንም እና ከዛ በኋላ ስለ ምርጫ እናወራለን የሚል መንፈስ ነው የሚታይበት። ሽግግር መንግስት አስፈላጊነት ምንድን ነው? ሽግግር መንግስት መቼ ይመሰረታል? እንዴት ይመሰረታል? አንድ መንግስት ባለበት የሽግግር መንግስት ማድረግና የፈረሰ መንግስትን ሽግግር መንግስት ማድረግ የሚለው ራሱን የቻለ ዲስከሽን። የፈረሰ መንግስት ነበር አልነበረም? የነበረው መንግስት ነው እዛው የራሱ የሆነ ለውጥ ኢንተርናል ቼንጅ ነው ያደርገው። ስለዚህ ወደ እንሸጋገር ስትዩ እኔንም አስገባኝ ስልጣን ላይ ያላል የሚል ነገር ነው። ስልጣን አካፍለን የቀርቡ አልነበረም። እኔ ያሻግራችኋለሁ አይ ዶንት ኖ ሜቢ ካረሳሁት በስተቀር ግን ይሁን ጥያቄ የሚሆን እኔ ያሻግራችኋለሁ ግን አንድ ሰው ማለቱ ልክ ነው። አስተሳሰቡስ እንደዚህ አይነቱ ነገር አሁንም እየሆነ ያለው አንድ ሰው ላይ ነው የተንጠለጠለው እና የሽግግር መንግስት
የግድ የሆኑ አካሎች የተለያየ እንትን ያላቸው መተው ምናምን እንደሱ ላይሆን ይችላል። ግን አንድ ሰው አሻግራችኋለሁኝ አይነቱ ነገር የሰዎች ሽግግር መንግስት የሚጠይቁ ሰዎች እንዳልከውም አይነት ፍላጎት ያላቸው ከዛም ውጭ ደግሞ ሀገር በዚህ ነው የምትሻገረው ብለው የሚያስቡ ሊሆኑ ይችላሉ። የሰዎቹን እንትን አልገባበትም። ግን እሳቸው ያንን ማለታቸውና ማድረጋቸው ወዴትም ይሁን ያሻገሩን ግን ማሻገራቸው እሱ ልክ ነው ብለህ ታስባለህ? አሁንስ እሳቸው ላይ እንዲመጠንጠሉ ነገሩ ሁሉ ወደዛኛው እየሄድኩልሽ መጀመሪያ መንፈሱ የሽግግር መንግስት የሚለው ነገር ሲነሳ ሽግግር መንግስት የሚለው ጋፕ አለ ማለት ነው። በመንግስት መካከል ከአንድ አይነት መንግስት ወደ ሌላ መንግስት በመሃል ላይ የሽግግር መንግስት ነው የሚደረገው እንጂ ያለው መንግስት ራሱ ረን እያደረገ ያለ መንግስት ማለት ነው፣ ፈንክሽን እያደረገ ያለ መንግስት የሽግግር መንግስት ሲባል ኢኒሺየት ሊደረግ በጉድ ዌል ኦፍ የዛ መንግስት ፍቃደኝነት እኔ ያለውበት ሁኔታ እያስኬደን አይደለም፣ እየፈረሰ ነው፣ ስለዚህ ወደ ሌላ መንገድ መሻገር አለብን፣ አዲስ አይነት መንግስት መመስረት አለብን፣ ስለዚህ እንሸጋገር የሚል አይነት መንፈስ ከዛው ከራሱ መንግስት ካልመጣ አለ ኦሬዲ ፈንክሽን የሚያደርግ መንግስት የሽግግር መንግስት ሰጀስሽን ስትሰጪው እኔ እኮ እየመራሁኝ ነው የሚል መንፈስ አለ። ወደ ግለሰብ እኔ ላሻግር የሚለው ነገር ጋር እንሂድ። እንደ ኢንዲቪጁዋል እሳቸው ብቻቸውን ሊያሻግሩን አይችሉም። ንጉሰ ነገስት አይደለ? የፌዴራላዊ መንግስት አካል ናቸው። ፓርቲያቸው ፕሬዝዳንት አድርገው መርጧቸው ሊያገለግሉን የተቀመጡ ናቸው። ስለዚህ እሳቸው ብቻቸውን ያሻግሩናል ብለን እኛ የምንጠብቅበት ነገር አይመስለኝም። እኔ ያሻግራቸዋለሁ የሚለውም ያው እኔ እየመራሁት ያለሁት መንግስት አለ እኔ ያለው ሌላ መንግስት የሚያስመኝህ ነገር ምንድነው አይነት መልስ ሊሆን ይችላል። ጀነራሊ ስናየው ግን የኛ ሀገር ፖለቲካ ኮንሰንትሬትድ የሆነ ፓወር ነው ያለው አይደለ? ያው ዲሞክራታይዜሽን አንድ የሚፈታልን ነገር ምንድነው? የፓወር ባላንስ አሁን እኛ ሀገር ላይ ተሰብስቦ ኤግዜኪቲቭ ጋር ነው ያለው ተሰብስቦ። ስለዚህ ጁዲሽሪው እና ሌጅስሌቲቭ በጣም ልል የሆነና ለኤግዜኪቲቭ ሰብሰርቪየንት የሆነ ፖዚሽን ይይዛል። ለምን? ዲሞክራታይዜሽን የኢንስቲትዩሽኖች ግንባታ ዲሞክራሲ እንዳልኩሽ ዲሞክራሲ በአንድ በኩል አለ። እንደ ማህበረሰብ ዲሞክራሲ ምህዳራችን የሰፋ ልምምዳችንም የዲሞክራሲ ልምምዳችንም ገና የሚቀረው ስለሆነ ኤግዜኪቲቭ ጋይስ ኮሌክትድ የሆነ ፓወር አለ፣ ምንም ሊካድም አይችልም። ለዛም ነው እያንዳንዱ የትኛውን ብሔር ወይም ከአንድ ብሔር አንድ ጎጥ ውስጥ አንድ አካባቢ ላይ ያለ ታጣቂ የፖለቲካ ጥያቄን በክላሽንኮቭ ነው ማስመልሰው ያለ ዕለት ታርጌት የሚያደርገው አካባቢው ላይ ያለበትን የዛን አካባቢ የጎጡን ወይም ደግሞ የክልሉን እንኳን ሳይሆን የጠቅላይ ሚኒስትሩን ወንበር ነው ታርጌት አድርጎ የሚነሳው። የሚታገልበት ፖለቲካ የአንድ ሰፈር ያውም አንድ ክልል የአንድ አካባቢ እንኳን ቢሆን የት ነው የምትሄደው ብትዩ 4 ኪሎ ነው የሚሄደው ነው። ምን አለው 4 ኪሎ? የሚታገለው የብሔር ጥያቄ ከሆነ የዛው ብሔር አካባቢ ላይ ለምን አይቆምም? ቢኮዝ ስልጣን ሪል ፓወር ያለው 4 ኪሎ እንደሆነ ያውቃል። ኮንሰንትሬሽን ኦፍ ፓወር አለ። እሱም ሄዶ እሱን ማስቀጠል ነው የሚፈልገው። ያንን ኮንሰንትሬሽን ኤግዜኪቲቭ ሁሉን ረን የሚያደርግበት ሲስተም ነው ሴት ማድረግ የሚፈልገው። ክቡር ሊቀመንበር ያሉትን ነገር ማንም ቢማለት አይችልም ነበር በደርግ ጊዜ። ፓርላማ ምናምን ይባላል። at the end of the day ግን ማን ያለው ነገር ነው የሚፈጸመው? መንግስቱ ኃይለማርያም ያለው ነገር ነው የሚፈጸመው። አሳች ገቨርንመንቱ ሲያልፍም የመንግስቱ ጦር መንግስቱ እንደዚህ መንግስቱ እንደዛ ነው ማለት ነው። አንድ ኢንዲቪጁዋል ላይ ነው ፖለቲካው። ይሄንን ሲስተም መስተካከል የሚችለው በተግሳጽ ወይም በአዋጅ አይደለም። የፖለቲካ ምህዳራችን ባላንስን የሚያመጣ መሆን አለበት። መጀመሪያ መሰረቱ ዱዋል ፓርቲ አት ሚኒመም መሆን አለበት። ሁለት ተወዳዳሪ የሆኑ አንዱ ከሌላው መንግስት ሊቀበል የሚችል ሁለት ፓርቲዎች መኖር አለባቸው ቢያንስ። ከዛ ከነሱ ስር ትንንሽ ፓርቲዎች እንትኖች ምናምን ሊኖሩ ይችላሉ በግል የሚወዳደሩ ምናምን። በፓርቲ ደረጃ ግን አሁን ብልጽግና የሚባለው ፓርቲ ያለበትን እኔ ቁመናውንም ብቻ ሳይሆን መልኩንም ወደዋለሁ። because ህብረ ብሔራዊ ነው። ቅድም ያልኩሽን ባዶ ያደረገው መሐሉን ባዶ ያደረገብንን መፍትሄው አንዱ ፖለቲካን እንደ ህብረ ብሔር እንጂ እንደ ብሔር መስራት ትክክለኛ አካሄድ አይሆንም። የብሔር ጥያቄዎች ይመለሱና ከብሔርተኝነቱ ከህብረ ብሔራዊ ብሔርተኝነቱ ውጪ ያለውን ከፖለቲካ እናውጣ የሚለው ነገር አምናለሁ። የብሔር ጥያቄዎች ካሉ በምክክር ሂደት በሰጥቶ መቀበል በኤሊት ባርገን ይስተካከልልን። የሲዳማ ህዝብ ጥያቄ፣ የኦሮሞ ህዝብ ጥያቄ፣ የአማራ ህዝብ፣ የትግራይ ህዝብ ጥያቄ የሚባለውን እናምጣውና በኮንሰንሰስ ህገ መንግስታዊ ማሻሻያ የፖለቲካ ማሻሻያ ሴትልመንት አድርገን ፖለቲካ እንደ ኢትዮጵያ
አንድ ፓርቲ ሲመሰረት ያንዳንዱ ብሔር ብሔረሰብ ውክልና ያለበት ለያንዳንዱ ብሔር ብሔረሰብ ሄዶ ሲወዳደር እኔ ለአንተ ብዬ ለሀደሪ ህዝብ ለኦሮሞ ህዝብ ብሎ ሳይሆን የሚወዳደረው የፖለቲካ ዓላማዬ ትምህርት እንደዚህ አደርጋለሁ፣ ኢኮኖሚ እንደዚህ አደርጋለሁ፣ የውጭ ግንኙነት ላይ እዚህ ነው ሐሳቤ የሚል ቢያንስ ሁለት ትልልቅ ግራንድ ፓርቲዎች ያስፈልጉናል። ፓርላማ ውስጥ አንድ ኤክዚኪዩቲቭ ይሄን ጉዳይ ያስፈጽማለሁ አዋጅ ቁጥር እንደዚህ ብሎ ሲሄድ እየጨነቀው ነው መሄድ ያለበት። ሁለቴ ሶስቴ ቆጥሮ አለን ወይ ድምፁ እነዛ እሺ ብለዋል ወይ በቃ አነጋግሮ ምን አሳምኖ በጠርዝ ማለፍ ነው ያለበት። 60% ካገኘ በጣም ብዙ ነው ድምፅ። ተፎካካሪ ፓርቲዎች የዛሬ 4 ዓመት 5 ዓመት ደግሞ ያኛው ይሄ ጥፋት በስቶበት ያኛው ገንግኖ ወጥቶ ያኛው ስልጣን ወስዶ የዛኛው ሊቀመንበር ባለስልጣን ኤክዚኪዩቲቭ የሚሆንበት እነኚህ ደግሞ ፓርላማ ውስጥ ገብተው ነፍሱን የሚያስጨንቁበት ማለት ነው። ከነሱ ጋር ተፎካክሮ በዚህ ውድድር በዚህ ፉክቻ ውስጥ ሁለት ትልልቅ ነገሮች ይሆናሉ። አንደኛ ህዝብ ባለ ኃይል ይሆናል። ህዝብን ለማስደሰት ይሆናል ዳንሱ። ትልቁ ትግል ህዝብ ነገ ከነገ ወዲያ ይሄንን ቀምቶኝ ለይገሌ ይሰጠዋል ነው። ዛሬ እኮ ከብልጽግና ተቀምቶ የሚሰጠው ይገሌ ማለት 60 ፓርቲ እኮ ነው ያለው። ስማቸውን ራሱ ጠርተን ማንጨርሳቸው ማለት ነው። እንኩ ብንላቸው ምን እንደምናደርግ ማናውቅ የጋቨርንመንት ውስጥ ያለውን ስትራክቸር ኦፊስ ከቨር ማድረግ የሚችል ኦፊሰር የሌላቸው ናቸው። ስለዚህ ሪል ፖለቲክስ ከሆነ የምናወራው የዲሞክራሲ ምህዳር የሚሰፋው አንዱ ሁለት እኩል የሆኑ ሊወዳደሩ የሚችሉ ሊፎካከሩ የሚችሉ ስልጣን ካንዱ ወስደን ለሌላው ልንሰጥ የምንችላቸው ሁለት ፓርቲዎች መገንባት አለባቸው። ይሄ ነው መሰረቱና ይሄ በሌለበት ሁኔታ ኦፍ ኮርስ ኤግዚኪዩቲቭ ነው ፓወር ይዞ ያለው እሳቸው ናቸው የሚያሻግሩ ይሄንን እስከማናደርግ ድረስ። ለምን ቢባል at the end of the day ጠቅላይ ሚኒስትር አብይ አህመድ ፈልገውት ሌላ አካል እምቢ የሚለው ነገር የለም ኢትዮጵያ ላይ። እሳቸው ያደርጋሉ ማለት አይደለም። ኦቶኖሚ ሊሰጡ ይችላሉ። የክልል መንግስታት የራሳቸው እንዲያደርጉ ሊፈቅዱ ይችላሉ። እምቢ ያሉና የቆረቆራቸው ቀን ግን የእሳቸው ፍቃድ ይፈጸማል። ለምን ሪል ዲሞክራቲክ ስትራክቸር ሲስተም ባህል አልገነባንም። መሰረቱ የሆነውን የፓርቲ ኮምፒቲሽንን ግራውንድ እንኳን መገንባት አንችልም። ሁለት ትንንሽ ፓርቲዎች 10 ሰው ያላቸው ፓርቲዎች ኑና እስቲ እናንተ ልዩነታችሁን አጥብባችሁ አንድ ፓርቲ ሁኑ ብትያቸው 5 ዓመት ይፈጅብሻል። ራስ ምታት ውስጥ ነው የሚከቱሽ። ምን እንደሚያጣላቸው ራሱ አታውቂም። እታገላለሁ ብሎ የወጣ አካል እኮ ጠመንጃ ይዞ እርስ በርስ እየተባረረ ነው ጫካ ለጫካ። የለንም ባህሉ የለንም። ዲሞክራሲ እንዴት እንደሚገነባ ለሀገር እንዴት እንደሚሰራ ኢንትረስት ፐርሰናል ኢንትረስት ሱፐርሲድ እያደረገ ያስቸግረናል። ስለዚህ አትፈርጅባቸውም ነው የምልሽ። እንደዛም አስበውት ቢሆን አትፈርጅባቸውም። ግን ያሉት ነገር እኔ የሚመስለኝ ያለው መንግስት ባለበት የት ነው የሽግግር መንግስት ሌላ መንግስት እኔ ላይ የምታቋቁመው ነው። እኔ የምመራው መንግስት አለ እኔ ነኝ ማሻገራችሁ በሚለው ነው የተረዳሁት ጥያቄ ስለነበረ። ግን እውነትም አለው ደግሞ እኔ ቢሉም ደግሞ አትፈርጅባቸውም። ቢኮዝ ኤክዚኪዩቲቭን ራን የሚያደርጉ ናቸው። ኤክዚኪዩቲቭ ሱፐርሲድ ያደርጋል። ባላንስ የለንም። አሁን የፖለቲካ ባህላችንና የነበረው ሁኔታ የመጣንበትስ ምን ይመስላል የሚለው እንዳልከው ነው። ግን እሱ እንዳይቀጥል ነበር አንዱ ትግሉ የነበረው አይደለ? እና ደግሞ በጣም በርካታ ቦታዎች ላይ በተለይ ፋኖ ቄሮ እንደዚህ እየተባለ ወጣቶች ሲታገሉ ነበር። የተለያየ በግለሰብ ደረጃ በቡድን በፓርቲ ምናምን ትግሎች ነበሩ እና እነዛ ነገሮች በኋላ ላይ እዛው ኢህአዴግ ውስጥ በእኔ በኩል አንደኛው ነገርየው ያልጣመኝና መቃወም በሚባል ደረጃም ባይሆን ግን ያልጣመኝ መቀበል ያልቻልኩበት ምክንያት አንደኛ እዛው ኢህአዴግ ውስጥ ነው፣ ቅድም እንዳልከው ማለት ነው። ምንም የተለየ ነገር የለውም። ስለዚህ በአንድ ጊዜ እነዚህ ቃላት በጣም የሚያመምሩ ቃላት ስለተባሉ ብቻ ያንን ያህል እንትን የሚል ነገር ብዙ ሰው እንዳደረገው አይነት የሚያደርግ አይነት ስሜታዊ ነገር አልታየኝም። ሁለተኛው ነገር ከዛ በኋላ ያሉትም ንግግሮቹንም እንደዚህ የተለያዩ ነገሮችን ስንመዝናቸውም ምንድን ነው ወደሚፈለገው ነገር ነው ወይ የሚኬደው የሚለውንም ነገር ብዙ ጥያቄ ውስጥ የሚከቱ ነገሮች ከንግግርም ከተግባርም አንጻር ነበሩ። ከመጀመሪያውም ደግሞ እንዳልኩ የተደረጉት በጎ የሚባሉ ለውጦች ያንን ህወሓትን የማሳጣት ነው ወይስ ደግሞ በትክክል ባህሪያቸው ነው ወይ የሚለውን ኢህአዴግ ውስጥ ከመኖራቸውም አንጻር እንደገናም ደግሞ የተለመደ አዲስ መንግስት ሲመጣም የሚያደርገው ነገር ከመሆኑም አንጻር እነሱ አዲስ የሚባልም ባይሆን አንጻራዊ ለውጡ ላይ ብዙ ጥያቄ የሚፈጥሩ ነገሮች ስለነበሩ ነው። እና ከነበረን የፖለቲካ ባህል አንጻር እንዳልከው የሚገርም ነገር አይደለም። ከሚጠበቀው ከሚፈለገው ብዙ መስዋዕትነት ከተደረገበት ከተከፈለበት አንጻር ነው እንጂ በአንተ በኩል እስኪ ማለት አንዳንዶቹን አነሳስተናቸዋል። ግን ዋና ብለህ 1 2 3 ብለህ በጎ ብለህ በዚህ 7 ዓመት የምትጠቅሳቸው
እንደዚሁም ደግሞ በመጥፎነታቸው ደግሞ የምንጠቅሳቸው የብልጽግና ጠንካራ ጎን፣ ደካማ ጎን ብለህ እነሱ ምንድን ናቸው? በተለይ 2-3 ነገሮች ብትጠቅስ ደስ ይለኛል፣ ዋና ዋና የምትላቸው። አንደኛ ቅድም ያልኩሽ ይሄ መሀሉ ጠፍቶብናል ኢትዮጵያ የሚባለውን ነገር በትርክት ደረጃ አፍርሰነው ነበር። ስለዛም ማሰብ በጣም አነስተኛ የሆነና ደካማ የፖለቲካ ሀሳቤ እንደሆነ እስከሚታመን ድረስ ሁሉም የራሱ ነገር ላይ እንዲያደርግ ታሰበ ነበረ። ትልቅ አንድ ተሰርቷል የምለው ነገር አሁንም እየበጠበጠን ያለው የሚመስለኝ ትርክት ሙሉ በሙሉ አዲስ የሆነ ትርክት በተለይ ለሚገባው ለአዲሱ ትውልድ ተገንብቷል። ቀደምም አንቺ አንስተውሽው ነበር ወደ ኢትዮጵያዊነት መመለስ ያልሽው። የምንመለስበት ኢትዮጵያዊነት ያለ አይመስለኝም። የነበረን ኢትዮጵያዊነት ባሳለፍነው ጊዜ ሁሉ ፕሮብሌማቲክ የሆኑ ነገሮች አሉበት። እንደ ታሪክ እንቀበለዋለን። እንደ ታሪክ የኛ አካል ነው፣ የእድገት አካላችን ነው። የህፃንነት ፎቶዬን አልበም አለ ቤት። አንዳንድ ጊዜ ሰው ሲመጣ ባያየው ደስ ይለኛል። በጣም የሚያስቁ ፎቶዎች አሉ። ጦጦ ጎን ተቀምጬ ምናምን። በቃ ስህተቶች ነበሩ። ዳይፐር አድርጌያለሁ በዛ ሰዓት። ምን ማድረግ እችላለሁ? ግን ያ የኔ ዛሬ ያለው ያያና የግንባታ ሂደት ነው፣ የማንነቴ አካል ነው። ጉድለቶቼ፣ ጥፋቶቼ በህይወቴ ውስጥ ብዙ ያጠፋኋቸው የተሳሳተባቸው ፕራውድ የማልሆንባቸው ቦታዎች አሉ። ከነሱ ተምሬ ዛሬ የደረስኩበት ቦታ ግን አለ። ዛሬም ደግሞ ያሉኝን ችግሮች ለነገ ግንባታዎቼ አካል ናቸው። እንደ ሀገር የምንመለስበት የምንኮራበት ይሄ ነበር እንዲህ ነበር አብረን መኖር የነበረብን የምንለው የለንም። ለአንዱ እሱ ላይ ሀሳቤን ብገልጽ ደስ ይለኛል። ይቅርታና ከነበረው በህወሓት ኢህአዴግ ጊዜ የነበረው ኢትዮጵያዊነት የሚባለውን ነገር የመጥፋት ጉዳይ ኦልሞስት ለመጥፋት የመቃረብ አይነቱ ጉዳይ የተሰራበት ስለነበር እሱን ስላነሳ ያ ከዛ በኋላ ደግሞ የመጡት ትርክቶች ደግሞ አንድነትን ሊመጣልን ነው የሚል ተስፋ ብዙ ሰው የደገፈበት ምክንያትም አንደኛው ይሄ ነው በሚል ነው ያነሳሁት። መመለስ የሚለውን ነገር ካመጣኸው ያው ሌላ አይነት ውይይትና ክርክር እንዳይሆን ብዬ ነው። የሌላ ጊዜ እንመለስበታለን እንጂ ለምሳሌ እኔን ብትጠይቀኝ ምን አስባለሁ መሰለ? አዎ በጣም የሚያስጠላ ታሪክ አለን፣ ጥሩም ታሪክ አለን፣ እንደየትኛውም ሀገር ማለት ነው። የደርግን ጊዜ ሌላውንም ተውና ብንወስድ ደርግን በዲሞክራሲያዊ ባለመሆን ልትተቸው ትችላለህ። ይህንን ያህል ሰው እንደዚህ ገሏል፣ አስሯል፣ እዚህ ልትል ትችላለህ። ነገር ግን የኢትዮጵያዊነት ስሜት የሚባለውን በመፍጠር ረገድ በመስራት ረገድ እዛ ላይ እንደገናም ደግሞ እኩልነት ያለበትን የተለያዩ ዘውጎች ኢትዮጵያዊነት ትንሽ ጊዜ ቢኖረው ጦርነት ውስጥ ረጅም ጊዜ ባይቆይ ኖሮ ያንን ለመስራት የብሔር ብሔረሰቦች ኢንስቲትዩት እንዲህ እየተባለ ቋንቋዎች እየተጠኑ ምናምን በመጨፍለቅ አይነትም አይደለም እንደሚባለው እሱን ለመስራት ሲሞክር የነበረ ነው። ስለዚህ በዛን ጊዜ የነበረው ህወሓት ኢህአዴግ ሳይመጣ በፊት የነበረው ሁኔታ ሌላው ዲሞክራሲያዊ አለመሆኑን ጫፍጫፊነት ምናምን እሱን ትተህ የነበረው ነገር ግን እሱ መሰረት ላይ ቢሰራ ኖሮ በጣም ጥሩ ነበር ብዬ አስባለሁኝ። እና የኔን ሀሳብ ተረድቼሻለሁ። የአንቺን ሀሳብ በደንብ አውቀዋለሁ እኮ ትክክልም ነሽ። ባይዘይ ጥሩ ያነሳሽው አንድ እውነት ከትላንት ወዲያ ኦኤምኤን ላይ ነበርኩ በኦሮምኛ ኮንቨርሴሽን ከተወሰኑ ፓናሊስቶች ጋር እያወራው ነበረ። ብዙውን ሰው የሚኮሰኩስ እንደሆነ የማውቀው ግን ሁልጊዜ የምናገረው አንድ ነገር አለ። 2018 ዶክተር አብይ እና ባልንጀሮቻቸው እዚህ መጥተው አሜሪካ ሀገር ሁለት ቦታ ላይ የተደረጉ የህዝብ ስብሰባዎች ነበሩ። አንዱ ዋሽንግተን ዲሲ የተደረገው ነው፣ አንደኛው ሚኒሶታ የተደረገው። ሁል ጊዜ የሚገርሙኝ የምጠቀምበት እንደምሳሌ ክሊር የሆነው ኢሜጅ ቆይቼ ነው ተመልሼ ሁሉ አየሁት፣ ቪዲዮውን አውጥቼ አንቺም እንድታይ ጋብዝሻለሁ። በጣም የሚገርም ነገር ያየሁት ዋሽንግተን ዲሲ ላይ ኢትዮጵያ የሚባለውን ቃል በተናገሩ ቁጥር ይጮህ ነበር። በለማ መገርሳም ዶክተር አብይ በጣም በቃ ሰው ኢትዮጵያ የሚባል ስም ሰምቶ አያውቅም እንደሚያስብል ነበር። ያ ኢትዮጵያ በተባለ ቁጥር የሚጮኸው እና የሚያጨበጭበው ህዝብ የነበረው እይታ የሆነ አይነት ኢሜጅ የኢትዮጵያ ኢሜጅ አለ። ወደዛኛው የመመለስና ያንን ሙሉ በሙሉ ሪኮንስትራክት የማድረግ ነገር እየመጣልኝ ነው የሚል እምነት ነበር። ሚኒሶታ ላይ የኦሮሞ ፖፑሌሽን በጣም የሚበዛበትም ነው። በአፋን ኦሮሞ የሚደረጉ ንግግሮች ላይ ኦሮሚያ የሚባል ሲነሳ ተመሳሳይ የሆነ ሆታ እሩምታ ነበር።
በቃ ሰው ከፍተኛ የራሱን ክልል የብሔሩን ስም ሰምቶ የማያውቅ ነው እንደሚያስብል በጊዜው ግን ከፍተኛ ስካር ነው። ያ አካል ይሰማ የነበረው ደግሞ የነበረውን ብሔር ተኮር የሆነውን የትግል ሂደት በሙሉ ቃናው በራሱ እይታ ሊያስፈጽምልኝ የመጣ ከኔ የተወለዱ ልጆች አሉ የሚል ነበር። earliest disappointment by the way ከዛኛው አካል ነው የመጀመሪያው ጦር መሳሪያ እንዳነሳው ወደዛ የገባውም earliest disappointed ነው አካል። later on disappointed የሆኑ አካላትም አሉ። ሆነም ቀረም እየተሄደበት የነበረው አሁን እየሄድንበት አንድ እንደ ሰክሰስ እያነሳውት ያለውት ነው እየሄድንበት ያለ ነው። ኢትዮጵያ እኔ ኢትዮጵያኒስት ነኝ በፊት ነው ብለው ባይዘው ኢትዮጵያኒስት ነኝ ግን ኒዮ ኢትዮጵያኒስት ነኝ ነው ብለው የሆነ አካውንት ነበር ኒዮ ኢትዮጵያኒስት የሚባለው አዲስ ወደፊት እየመጣች ያለችው አዲሷ ኢትዮጵያኒስት ነኝ ብዬ ነው ማለት ትክክለኛው የኢትዮጵያ ምስል ትርክታችን ያለበትን ብልሽት ማውጣት ነው። ደርግ በነገራችን ላይ በጣም ችግር አለብን ፖዚቲቭ ነገሮችን አፕሪሺየት አናደርግምና አመሰግናለሁ ሪዮት ይሄን ስላመጣሽ። ደርግ ከነ ችግሩ ከነ ብልሽት ጋር ያው እንግዲህ ተጠርቶ የማያልቅ ነው። ከዚህ በፊት ተናግሬያለሁ አንቺ ጋር ይሁን አላውቅም። እናቴ እኔን ወልዳ ከዛ መልሳ ወንድሜን ታናሽ ወንድሜን በ3 አመት ባልሞላ ጊዜ ውስጥ ስትወልድ አንዷ ሴትዮ አይ አንቺ ላቢዮቱ ትንሽ ታማኝ ነሽ ነገር አለቻት። ወታደር ብሔራዊ ውትድርና በሚደረግ ወታደር እየፈለፈልሽለት ነው ለደርግ የሚል ማለት ነውና በኔ ልጆች ዘመን አይኖርም ብላ ራሷን የሆነ ትንቢታዊ ነገር ተናገረች በዛ ጊዜ። እውነትም ያው አልቆየም አድገን የምንመለመልበት ጊዜ አልደረስንም ማለት ነውና የነበረውን ሰቆቃ እናት ስትወልድ ራሱ ከውትድርና ጋር አያይዞ የማየቱን ለማቅረብ ያንን ሁሉ ችግር ቢኖርበትም በተለይ በብሔር ጉዳይ ላይ ሀገራዊነት ጉዳይ ላይ የሀገር አንድነትና የፔትሪዮቲዝም ላይ ደርግ በጣም ሰፊ የሆነ ነገር አለ። እንደ ኦሮሞ ተወላጅ እንደ በብሔርተኝነት ውስጥም እንደቆየ ሰው የኦሮሞ ህዝብ ጥያቄ የሌሎችም ህዝቦች ጥያቄ በተለይ ፖለቲካል ሳውት ኢትዮጵያ ውስጥ ትልቁ ጥያቄው የነበረው የመሬት ላራሹን ጥያቄ የመለሰው ነው። ይሄንን ያመጣ መንግስት ነው። እነኚህን ሬኮግናይዝ ማድረግ አለብን። ግን በነባራዊ ሁኔታው በደርግ ጊዜ እነኚህ አሁን ተፈተው ያሉት የብሔር ጥያቄዎች ተከባብሮ አንድ ብሔር በራሱ ቋንቋ መከበር አለበት በኢህአዴግ ጊዜ የተከበሩ ነገሮች ማለት ነው አልነበሩም። በኢህአዴግ ጊዜ ችግሩ ምንድነው? ያንን የብሔሩን ጥያቄ የብሔር ማንነት ማክበር ነገሮች መጡና መሐሉ ግን ለኤክስፕሎይቴሽን እና ሱፕሬሽን እንዲያመች ተደርጎ ከውስጥ ሪሙቭ ተደረገ። ኢትዮጵያ የጋራ የሆነውን ነገራችንን ሙሉ በሙሉ ዲናይ አድርገን ኮምፓርትመንታላይዝድ በጎጣችን በማንነታችን ብቻ ፖለቲካንም የምናስብ የምንሰራ ኢትዮጵያዊነትን ዲሚኒሽ የሚያደርግ መሐሉን የሚበታትን ነገር ነው።